እንዴት ሆነ ከመናገር የጀመራችሁት ቢዝነስ? አሪፍ ነው። ምን አይነት ቢዝነስ የጀመራችሁት? ልብስ ከውጭ ተረከበ እንደምናከፋፍል ነው የነገረች። እኔ ገንዘብህን ጥሩ ነገር ላይ እንድታውለው ነው እየነገርኩ ያለሁት። ሁሉም ነገር በራሴ መንገድ አካሄዳለሁ። ሱሰኛ ሆኖ መቆየት ጥቅሙ እሱ ነው። የምን ሱስ ነው? እዚህ ቤት 3 ወጣቶች አሉ። እንደዚህ አይነት ነገር ባይወራ ባይ ነኝ። ጥያቄ እንዳያበዙብኝ ነው እዚህ የቀረሁት። እነሱን እያዩ መዋሸት አልችልም። ጠበቃውን ካስወገድከው በኋላ በሰላም ወደ ስራ ተመለስክ። ምን እያልሽ ነው? እንደ ጠበቃ ሱራፌን ሌሎች ያስወገድካቸው ሰዎች ነበሩ? እኔ እንዳንተ ሲዋሹ ማወቅ አልችልም። ጠየቅኩት ካደ። ኮስ ጠይቂው ፊቱ ላይ ድንጋጤ አይተሻል። እንደ ሁልጊዜው ተቆጥቶ ነው ያዋራኝ። በስጦታ ተስፋ ብትቆርጭ አይገርመኝም። ግን የጌታቸውን ገዳይ ማወቅ ትፈልጊያለሽ? እና አሁን ምንድን ነው የምናደርገው ጋሼ? የልደት ቀን የተነሳ ፎቶግራፍ ላይ ብራስሌት አለ። እሱን ይዘሽ ትሄጂና ተመሳሳዩን ትፈልጋለሽ። እሱ ጥሩ ሀሳብ ነው፣ ግን ግራሙ ስንት እንደሆነ ማወቅ የለብንም? እሱን ማወቅ ምን ይጠቅመናል? ምናልባት ብራስሌቱን ብሌን ከሆነ የገዛችው እኛ ከምንገዛው ጋር ግራሙ ተመሳሳይ ካልሆነ ጥያቄ ያስነሳብን። ለካ እሱም አለ። ስለዚህ የብራስሌቱን ፋክቱር ማግኘት አለብኝ ማለት ነው። እንደዛ ከሆነ ጥሩ ነው። እሱን ማግኘት ከቻልን ቀጥታ ወደ ሱቅ ሄዶ ተመሳሳዩን መግዛት ነው። ቀላል ነው የሚሆነው። ብሌን ጥያቄ አብዝታለች። እርግጠኛ እኛ ነበር ጭንቅላቷን በሆነ ነገር ሞልቶት የሚሆን። ስለዚህ ምንም ማየት ክፍተት መኖር የለበትም። አዎ ተመልካቾች እያዩት ነው። ቴዲን እያዩት ነው። ቴዲ እየጠረገ ነው ጫማውን ይላል። ሊያደርገው ነው። ምን ነው ቆይ አንተ በባለፈው ምሽት እስካሁን እየተብሰለሰልክ ነው? ቆይ ለምንድን ነው እንደዛ ያደረገው? ምን ገንዘቡን ከባንክ እንዳወጣው ለምን ተናገርክ? እንዴ እነሱ ማወቅ እንደሌለባቸው ነው የምታስበው? እሱ እኮ የኔ ውሳኔ ነው። ከመናጋ ቢዝነስ ልጀምራል እንዴ? እንደውም ሳስበው እነሱ ማወቅ አለባቸው። ቆይ ግን ምስጋና ለምንድን ነው በእኔ ጉዳይ የዚህን ያክል ያብከነከነ? ምክንያቱም አስብልሃለሁ ወንድሜ። ታስብልኝማ እንደዚህ አይነት ችግር ውስጥ አትከተኝም ነበር። አትዘልለኛው። ምንድን ነው ችግር ውስጥ የከተትኩ? እውነቱን ስለተናገርኩ። ቆይ አንተ ከመናጋ የምትጀምረውን ቢዝነስ እውነት ከሆነ ለእነሱ ለመናገር ለምን ፈራ? ቆይ ግን ምስጋና እኔ ለአንተ እንደዚህ ነኝ? እኔ እናንተ ቆይ ስንት ችግር አላሳለፍንም? እሱ ከዚህ ጉዳይ ጋር ምንም የሚያገናኘው ነገር የለም። ይኸውልህ እኔ ለማየ ብሩ እንዳወጣው አልነገርኳትም። ይህን እኮ ነው የምልህ ቴዲ። ቆይ አንተ ለምንድን ነው ለማዋሸት የፈለግኩ? ምክንያቱም ይኸውልህ እማዬ ቤቱን እንደማድስ ተስፋ አድርጋለች። ያንን ተስፋን ደግሞ ላጠፋባት አልፈልግም። ለነገሩ አንተ መች ይገባል? እንዴት ናችሁ? በር ይንኳኳል። እሺ። ኦ ለካ የጎረምሳ ክፍል ሳይንኳኳ አይገባም። ቴዲ ደህና ነህ? ደህና ነኝ። ምስጋና እንዴት ቴዲን ላናግረው እችላለሁ? እኔ መጠየቅ እኮ አይጠበቅብሽም። ብቻውን ላናግረው ስለፈለግኩኝ ነው።
በልሽ ቶሎ ጨርስና እናጠብቃለሁ። ምን ተፈጥሮ ነው ቴዲ? ትናንትና ማታ እንዳበሳጨኝ እየነገርኩት ነበር። ቆይ ግን አንቺስ እማዬ ገንዘብ እንደሌላት እያወቅሽ እንዴት እንደዚህ አይነት አሳይመንት ትሰጪናለሽ? እና ያንተ እናት ገንዘብ የላትም ብዬ ትምህርቱ የሚያዘውን ነገር እኮ ለማድረግ አልችልም። እና በዚህ ምክንያት ስለ ገንዘቡ ሊነሳ እንደሚችል እንኳን አትገምሽም? እና ምን ማድረግ ነበረብኝ? አንተ ራስን ገንዘብ እኮ አትጠቀም አላልኩኝም። ደግሞ እኮ ቤተሰብ አግባብታችሁ ተቀበሉ ነው ያልሽው። ይገባኛል። አንተ ያለበትን ችግር በደንብ አውቃለሁ። አንተ ካልተናገርክ እኔ ለማንም አልናገርም። ለማንኛውም አሁን የመጣሁት የሰጠኸኝን ገንዘብ ለሴትዮዋ ቀብድ እንደሰጣት ልነግርህ ነው። እና ስራው ተጀመረ ማለት ነው? አዎ፣ ሱቁን እየፈለግኩኝ ነው። እመኔን ቴዲ፣ አሁን እናንተ በጀመርነው ነገር ጓደኞች እምነት ላይኖራቸው ይችላል። ይሄ ደግሞ ለአንተ አዲስ አይደለም። ስለዚህ ለሁሉም ነገር ትንሽ ትዕግስት ያስፈልገዋል። ሱቁን እስክታገኝ እንዴት እንደጓጓው። በደንብ ታውቃለህ። ከጠበቃው ጋርም ብቻ አንተ ምን እያልሽ ነው ልጄ? ምን ማድረግ እንዳለብህ በደንብ ታውቃለህ። የፖሊስ ፕሮግራም በየዕለቱ እከታተል የለ? በትኩረት ካየሻቸው ምን ማድረግ እንዳለብሽ ይነግሩሻል። ተጥራሽም ቁርስ ልጋብዥ መሆን አለበት። እናት ወደዛ ቀልዱንቱ ምን ሆነሻል? ሰው እየደወለ እንዴ? ምን እንዴ? በጠዋቱ ብሶት እያለሽ ነው? እናት ጨንቆኛል። ኪሮስ የሚባል ሰውዬ መቆሚያ መቀመጫ ላይ ሰጠኝ። እና ምንድነው መፍትሄው? እንጃ አላውቅም። የሆነ መፍትሄ ካለ ብዬ ነው አንተ ጋር የመጣሁት። አማራጭ ካለ። ምን አይነት አማራጭ? ኪሮስን ሊያስፈራራልኝ የሚችል ሰው ፈልጋለሁ። ጃስትን ልታስቡ ነው እንዴ? ከዛ የተሻለ አማራጭ አለ ብዬ አላስብም። ያ በጣም አሪፍ ሀሳብ ነው።
እንደዛ ከሆነ ጥሩ ሰው መፈለግ እንችላለን። ይኸውልህ ድጋሚ ግን መጥቶ እንዳያስቸግረኝ የሚያደርግልኝ ሰው ነው እፈልገው። ለምን ለዛፓ ታስበዩ? እንዴት እንደዛ ማስደረግ እችላለሁ? ሰውየው አራጣ አበዳሪ አይደል እንዴ? ከጠቆምሽበት ሸቤ ይገባል። በጣም አሪፍ ሀሳብ ይመስላል። ከአንቺ የሚጠበቀው ለዛፓ የሆነ ቻፓ መበጠስ ብቻ። ከዛ ሰውየው ያስፈራራልሻል። ከዛ አንቺ ቀስ እያልሽ ያለብሽን ዕዳ ትከፍያለሽ። ለዚህ እኮ ነው የምትመቸኝ። አሁን ቶሎ ብለሽ ለዛፓ የሚሰጠውን ገንዘብ መፈለግ ብቻ ነው ያለብሽ። እሱ መላላጣ እንዴት አደርክ አባ? እኔ ደህና ነኝ። ዛሬ እንዴት አረፈድክ? ሌላ ጊዜ 12 ሰዓት አይደል እንዴ የምትነሳው? ቀስቃሽ እንኳን አትፈልግም ነበር። ደህና ነህ ግን? ምን በጠዋት ምጭቅጭቅ ንግግሬ ከሆነ እንደዚህ አስከፋ፣ ከዚህ በኋላ ላውራ። ግሮሰሪ የሚለውን ዕቃ አዘጋጀው። ስንዱ መታ ትወስዷለች። ይህችን ያደረገችው አባ ምን እየሰራ ነው? የዚህ መላጫዬን ክፍሌ ውስጥ አወጣሁት። ምናልባት አንስታችሁት ከሆነ ብዬ ነው። እኔ ምን ሊያደርግልኝ አነሳዋለሁ? አንቺን አላልኩሽም። እንሳሩን አንስተውት ከሆነ እንግዲህ እንጃ። ስፔስ ቼክ ያድረሽ አይደለም መቼም የመጣሽው? ጠዋት ላይ ክላስ ስላልነበረኝ ለቀጣዮቹ ቻፕተሮች ለማንበብና ለመዘጋጀት ነበር የወጣሁት። እና ምን አጣሽ? የትምህርት ቤቱ ላይብራሪ ብጠቀም ሳይሻለኝ አይቀርም። እዚህ አካባቢ ምንም አይነት የመንግስት ላይብራሪ ላገኝ አልቻልኩም። እና ለቴዲ የሰጠሽውን አሳይመንት እያገሽው ነው? በሚገባ ጠዋት ላይ አሳይመንቱን ለመስራት እየሞከረ አይቼው ነበረ፣ ግን ካየሁት ነገር ትንሽ ሳይከብደው የቀረ አይመስለኝም። ምን ላይ ሰጠሻቸው ነው እንዴት ተጨነቀው? ወሳኝ የሆኑ የገበያ ልውውጥ ለውጦችን የሚያመጣ ነገር እንዲያመጡ ነበር የጠየቅኳቸው። አሳይመንት እሱ ነበረ። በጣም ብዙ ነው። በባዶ ሆዱ ይህንን ሁሉ ነገር ባይሰራ ጥሩ ነበር። ተግባራዊ ምሳሌዎች ያስፈልጉታል። ያለፈው አስተማሪያቸው ጥሩ አላስተማራቸው። መቼ ነው ታዲያ ያስጠናሽበትን ምን ከፍለው? እሱ ውጤታማ ሲሆን ከማየት በላይ ለእኔ ክፍያ የለም። ታዲያ ቴዲና ምስጋና አንድ ላይ ያጠራቀሙትን ገንዘብ በሙሉ ማውጣታቸው ለምን አስፈለገ? መላኩ የምታውቀው ነገር አለ እንዴ? ይሄ ለእኔ አዲስ ነገር ነው።
እንዴት ሊሆን ይችላል? መቼ ነው ያወጡት? እኔ ምን አውቄ? ያው አሳይመንቱን ለመስራት ከቤተሰቦቻቸው ገንዘብ መጠየቅ ነበረባቸው። ለዛም ደግሞ እናቱን ማስቸገር አልፈለገም መሰለኝ። እንዴ ለአሳይመንቱ ይሄ ሁሉ ገንዘብ አስፈልጎ ነው? ከ500 ብር ባልበለጠ የቢዝነስ እንዲያስቡ ነበር የነገርኳቸው። ታዲያ ለምንድን ነው በሙሉ ገንዘቡን ማውጣት የፈለገው? ይህ አዲስ ነገር ነው። ቢሆንም አታስጨንቁት። የሆነ በጎ ነገር ላይ ሊያውለው ፈልጎት ነው የሚሆነው። አባ ለምን ወጣ ብለን አንዝናና? ከመጀመሪያው ደግሞ እኔና አንቺ ወጣ ብለን ተዝናንተን የምናውቀው? አሁን ብንጀምርስ? አሁን ይሄን ለማለት ምን አነሳሳሽ? አይ እኔ እዚህ ቤት ከመጣው ጀምሮ ሁሌ ለእኔ እንደኖርክ ነው። ስለዚህ አሁን ደግሞ አንተን የማዳምጥበት ጊዜ ነው። በመዝናናት የማጠፋው ጊዜ የለኝም። አባ ለራስህ እኮ ጊዜ ኖሮ አያውቅም። ሁሌ እንደተጨናነክ ነው። ብሌን ወደ ቦሌ መሄድ እንደምትፈልጊ ተናግረሽ ነበር። ይችን ገንዘብ አገኘው ብለሽ ለማባከን አትቸኩይ። ልጆች አሉሽ። እንደ ትልቅ ሰው አስቢ። አንተ ያልከው ነገር ልክ ሳይሆን አይቀርም። የቱ? የሾምቤና የመና ግንኙነት። ዛሬ ጠዋት ሾምቤና መናን አንድ ላይ አይቻቸዋለሁ። ምን ሲያደርገው አያቸው? ከሸገር ባር ስትወጣ አየኋት። ከዛ ወዲያው እሱን ተከትሏት ሾምቤ መጣ ሰጣት። በጣም የሚታወቁ ነው የሚመስሉት። በእርግጠኝነት የሆነ ነገር ጀምረዋል። ምን ሊኖራቸው ይችላል? አላውቅም። ትዝ ይላል ስለ ፋብሪዞ ስታወራ ኳስ አይታ ማታውቅ ሴትዮ እንዲህ ስለ ፋብሪዞ ልታውቅ ትችላለች? ስሜት ይሰጣል። በእርግጠኝነት እች ልጅ ቁማርተኛ ነች። በእርግጠኝነት ቁማርተኛ ነች። አባዬን አውርተሽው ነበር? ደህና አይመስለኝም። ደህና ለመሆኑን በምን ላውቅ እችላለሁ? ጥርጣሬ ነው የጠየቅሽ። የጠየቀሽ ነገር ነበር? አዎ። ምን? የግሮሰሪውን ዕቃ ቤት መጥቼ እንድወስድ። ሌላ የጠየቀሽ ነገር የለም? አባትሽን ከአንቺ የበለጠ አላውቀውም። ምን ነው ያደረግሽው ነገር አለ? ማለት? አባትሽን ደጋግመሽ እንዳስቀየምሽው ታውቂያለሽ። ከዛ ከፖሊስ ጋር ያለሽ ነገር ምንድን ነው? መጠጥ ቤታችሁ ውስጥ ሐሽሽ ሸጡ ነበረ ብሎ እንደዛ ሲያመሰቃቅለው የነበረን ሰው ምሳ ስጋብዡ አባትሽ አይደለም እኔ ራሱ ማየት ያናደደኛል። በዛ ምክንያት የተናደደብኝ ይመስልሻል? እኔ ምን አውቃለሁ? ካላወቅሽ ምንድን ነው የምትቀባጥሪው? ለጠየቅሽኝ ጥያቄ መልስ እየነገርኩሽ ነው። ምን ነው ዛሬ ኳስ የለም እንዴ? አንቺን ለማግኘት ነው በጊዜ ወጥቼ የመጣሁት። በሰላም? የሆነ ነገር የደበቅሽኝ ያክል እየተሰማኝ ነው። ቆይ ምንድን ነው የደበቅሽኝ?
ለምንድን ነው ቴዲ የሆነ ነገር እየደበቅኩ እንደሆነ እየተሰማ ያለ? ልዑል አንቺና ቾምቤ የሆነ ግንኙነት እንዳላችሁ እየነገረኝ ነው። ቾምቤ እኮ ማለት በጣም ዱርዬ የሆነ ልጅ፣ ጋሽ መላኩን ከትምህርት ቤት ሊያባረር የሞከረ እትዬ ገሊላን ሊወጋት የነበረን ምስጋናን እኮ በጩቤ የወጋው ልጅ ነው። አውቃለሁ፣ ግን ደግሞ ቾምቤ ለቢዝነሳችን ጠቃሚ ሰው ነው። እንዴት ነው ቆይ ለቢዝነሱ ሊጠቅም የሚችለው? ይኸውልህ ቾምቤ የዚህ አካባቢ ደላሎች በሙሉ እንደሚያውቃቸው ማንም ሰው አያውቃቸው። ሱቅ እንደምፈልግ ነግሬው ነበረ እና ማለት እዛ ነው ያገኘሁት። ከዛ ውጭ ከቾምቤ ጋር ምን ሊኖረኝ ይችላል? አይ ያው ቾምቤ ሰፈር የሚታወቀው በአደንዛዥ ዕፅና በቁማርተኝነቱ ነው ብዬ ነው። ታዲያ እኔ እንደዚህ አይነት ነገር ውስጥ የምገባ መስሎ ነበር? ለማንኛውም ሱቁን እንዳገኘው መጀመሪያ ሄጄ የማየው ከአንተ ጋር። ይኸውልህ ቴዲ፣ ደግሜ እነግርሃለሁ፣ ማንም ሰው የአንተን እድገት አይፈልግም። የአንተን እድገት እያዩ ብዙ ነገር እየተናገሩ ነው። ስለዚህ ማንንም ሰው መስማት የለብህም። ወዴት ነው? እማዬን ላገኛት ወደ ቤት ልሄድ ነው። ሌላ ዛሬ ቀንሽ ነው። ምን አዲስ ነገር ተገኘ? የምትፈልጊው ሰው አግኝቼልሻለሁ። ከአንቺ የሚጠበቀው መላ ብቻ ነው። እና ደረሰኙን አገኘ? መኝታ ቤቷ ገብቼ ስፈልገው ደረሰች። እና ደረሰኙን አላገኘሁማ? አዎ። እኔ ደግሞ አዲስ ነገር ካለ ብዬ እያጣራው ነበር። እና ምን አዲስ ነገር አገኘሽ? ባለፈው ስለ ስጦታው የነገረንን ሰውዬ ደውዬ እያናገርኩት ነበር። እሱ ወደ ሌላ ጣቢያ ተቀይሯል ብለሽኝ ነበር እንዴ? አዎ፣ ግን ደውሎ አንዳንድ ነገሮችን እያጣራልን ነበር እና ስጦታው የተገደለበት ቦታ ብራስሌቱን እንዳገኙት ነገረኝ። አበቃልና መጀመሪያ ስሰማ እኔም እንዳንተ ነበር የደነገጥኩት፣ ግን ብራስሌቱን ወደ ኤግዚቢት ሳይወስዱት በፊት እንደጠፋ ነገረኝ። እውነትሽ ነው? አዎ፣ ማስረጃውን የጣለው ፖሊስም እንደታገደ ነገረኝ። እንዴ ሊጥለው እንደቻለ አልነገረሽም? አልነገረኝም። ሰውየው ላይ ግን ማጣራት እያደረጉበት ነው። ቢሆንም ይሄ ጊዜ ጉዳይ ነው። ይህ ብራስሌት ሌላ ጣጣ ያመጣብናል። ስለዚህ ምንም አይነት ክፍተት ሊኖር አይገባም። አየኔ አንበሳ ገዛው። ገዛሽ እንዴ? አዎ። ከየት? አንድ የነዋይ ጓደኛ እየቸገረው ይዞልኝ ሲመጣ ሳየው በጣም ወደድኩት። ከዛ ያለኝን ገንዘብ ሞጠጥ አድርጌ ገዛው። አዲስ እኮ ነው። ለነገሩ እዚህ ሰፈር አዲስ ልብስ ስትለብስ ሰልባጅ ነው የሚመስላቸው። ሰው እኮ የሚያወራውን አያጣም። አንተ ማታውቀው ነገር አለ። አንተ ሳትወለድ እኮ ነው የዚህ ሰፈር ምቀኝነት። ቴዲ እንዴት ነህ? ውይ መናዬ፣ ምን እግር ጣለሽ? ቴዲ አሳይመንት እንዳገዘው ጠይቆኝ ነበረ። እሱን ልረዳው ነው የመጣሁት። ውለታሽ በዛብኝ። ገብተሽ ተቀመጪ። ልጄን ለማገዝ የምታደርጊው ጥረት እንዴት አድርጌ እንደማመሰግንሽ አላውቅም። እንዴ ኧረ ምንም አይደል። አስተማሪው አይደለም? በዚህ ዘመን እንደዚህ አይነት ቸር አስተማሪ የት ይገኛል ብለሽ ነው? ሻይ ላፍላልሽ? ደስ ይለኛል። በቃ እኔ ሱቅ ደርሼ እስክመጣ ድረስ እናንተ የቤት ስራችሁን ስሩ። በጣም የሚያምር ቀሚስ ነው። እናትን ስለዋሸው በጣም ይቅርታ። ቆይ ግን በሰላም ነው ማለት? አይ እዚህ ቤት ድረስ መጥተሽ አታውቂም ብዬ ነው። ደላሎቹ ደውለው ነበር። እና ታዲያ ምን አለሽ? ሱቁን አግኝተናል አሉኝ። እንዴ አሪፍ ሀሳብ ነዋ። እና መቼ ነው የምናየው? እሱ እኮ ነው ችግሩ።
ሱቁን የተከራየችው ሴትዮ ከ1 ሳምንት በኋላ ነው የምትለቀው። ስለዚህ እኛ ደግሞ ቀብድ መክፈል አለባችሁ አሉ። እሷ ደግሞ ካለቀቀች ሄደን ማየት አንችልም ቤቱ። እንዴ እኔን ልትነግሪኝ የመጣሽው? እንደነገርኩ ሱቁ ለሌላ ሰው እንዳያከራዩት ቀብድ መክፈል አለብን። ቀብዱን ለመክፈል ደግሞ እጄ ላይ ምንም አይነት ብር የለኝም። አንተ ጋር ብር ካለ እኮ ልጠይቅህ ነው የመጣሁት። ምን ነው? እኔ ጋ እኮ የቀረው ብር የዛን የተሰጥሽ ቁጥር ያስቀረው ብር ብቻ ነው። እንዴ ታዲያ ምን ችግር አለው? ያንተን እንከፍላቸውና የኔን ደግሞ ደሞዜ ሲወጣ እንጨምርላቸዋለን።